ለብዙ ዓመታት በፋሲካ ቀን የእግዚአብሔር ቃል ሲሰበክ ሰምተናል። ጥቅሶቹንም እናቃቸዋለን አይደል? የፋሲካ ጥቅስ ብላችሁ አሁን እያንዳንዳችሁ ላጥ ያደረጋችሁ አንደኛ እንትና ሁለተኛ እንትና እያላችሁ ትነግሩኛላችሁ። ሪሊ እግዚአብሔር አምላካችን ስሙ ይባረክ። ስለዚህ አንዳንዶቹን ጥቅሶችማ በቃላችን ይዘናቸዋል። በፋሲካ ቀን የሚነበቡ በክሪስማስ ቀን የሚነበቡ ጥቅሶች አሉን አይደል? ለየበዓሉ ጥቅሶች አሉን። እግዚአብሔር አምላካችን ስሙ ይባረክ። ስለ ጌታ ሞትና ትንሣኤ ግን ስናስብ በእምነታችን ላይ በእኔ እምነት ላይ በእናንተ እምነት ላይ በእያንዳንዳችሁ እምነት ላይ በአመለካከታችን ላይ በባህሪያችን ላይ ባህሪን ለውጦታል? በባህሪ ላይ ምን ሰርቷል? አሻሽሎኛል ወይስ ጌታ ተቀበሉኝ እንደተቀበለኝ ተቀበሉኝ እያልኩ ሰው እየነጀስኩ ነው ማለፈው? እግዚአብሔር አምላካችን ያስተምረን። አሜን። እንደዚሁም እርስ በርሳችን ባለን ግንኙነት ላይ በአምልኳችን ጊዜ ከቅዱሳን ጋር ባለን ግንኙነት እኔ ከሙሌ ከኔ ጋር እኔ ከኃይሌ ሻይ ከኔ ጋር እያንዳንዳችን እርስ በርሳችን ባለን ግንኙነት ላይ በእለት ተእለት ኑሯችን በስራ ቦታ በትምህርት ቤት ወደ ገበያ ስንሄድ ከገበያ ከምናገኛቸው ሰዎች ጋር በትራንስፖርት ሲስተም ውስጥ በአጠቃላይ በህይወታችን ውስጥ ትንሣኤና ሙታኑ የጌታ ኢየሱስ ክርስቶስ ከሞት መነሳት ምን ትርጉም ሰጥቶናል? ምን ያህል ስለውጦናል ብለን ግን መጠየቅ አለብን። ጥቅሶቹን ማወቃችን ብቻ ሳይሆን ማለት ነው። የጌታ ኢየሱስ ክርስቶስ ሞትና ትንሣኤ በክርስትና ህይወታችንና በጸሎት ህይወታችን ውስጥ ምን አይነት አስተዋጽኦ አድርጓል? አሁን ባለፈው ለምሳሌ ስለ ጌታ ኢየሱስ ክርስቶስ ትንሣኤ አንስተን ትዝ ይላችኋል። ጌታ ኢየሱስ ክርስቶስ ከሞት በመነሳቱ ምክንያት አይደል ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደገና ወለደን ብለናል አይደል በክርስቶስ። ስለዚህ ይሄ ትንሣኤው ይሄን ያህል ትርጉም እንዳለው ተረድተናል ወይ? ገብቶናል ወይ? አውቀናል ወይ? ምን ያህልስ ለውጦናል? ዋው ሪሊ ለካ በመነሳቱ ይሄን ያህል ተጠቅሜያለሁ ብለናል ወይ? ራሳችንን እንድንጠይቅ ነው ዛሬ የምፈልገው። ጌታ ኢየሱስ ክርስቶስ ከሙታን በትንሣኤ መነሳቱ ያለውን ትርጉም ልናሰላስል ይገባል። ስለዚህ ዛሬ እምነግራችሁ ከዛ ውስጥ አንዷን ክፍል ነው። አንዷን ጌታ በደሙ ካደረገልን ነገር አንዷን ምናልባትም ታውቁት ይሆናል፣ ምናልባት ይመለከታችሁም ይሆናል። ራሳችሁን ይመለከታችሁም ሊሆን ይችላል፣ ላይመለከታችሁም ይችላል። ምናልባት ከኛ መካከል አንድን ሰው ሊመለከተው ይችላል። ግን ለወደፊቱ ሰዎችን ለምሳሌ ስታማክሩ በእንደዚህ አይነት በኃጢአት ጸጸት ውስጥ የሚኖሩ ሰዎችን ከዛ ጸጸት ውስጥ ለማውጣት ይጠቅማችኋል ብዬ አስባለሁ። እግዚአብሔር አምላካችን ስሙ ይባረክ። ዛሬ ህሊናዬ ስለመጣች ደስ ብሎኛል። እግዚአብሔር ይመስገን። አሜን። እንደውም እንደ ዘመኑ አገልጋዮች በኖሩ እህቴ ስምሽ ማን ነው እልና ህሊና ስትለኝ በቃ ዛሬ ስለ ህሊና እንድናገር ጌታ ስለነገረኝ ነው ምናምን ብዬ ወሬ ላበዛችል ነበር። እማወራው ስለ ህሊና ነው። እንኳን ደህና መጣሽ። ደግሞ ውድድ ነው የምናረግሽ። እግዚአብሔር የተመሰገነ ይሁን። አሜን። ህሊና ምንድን ነው? ባስደንግቴ የደን ፎን ህሊናማ እሷ ናት እንዳትሉኝ። ህሊናን እንዴት ዲፋይን ታደርጉታላችሁ? በነገራችን ላይ ስለ ህሊና በ2005 ያስተማርኩትን ላካፍላችሁ ነበር። አንደኛ ዛሬ ነገር አብዝቼ ከወንበር ላይ እንዳትወድቁ ፈራሁ፣ ግን ጥቂት ስለ ህሊና ልናገር ፈለኩ። ሌላ ጊዜ ግን በዝርዝር ስለ ህሊና ጌታ ቢፈቅድ አስተምራለሁ። ህሊና ምን ይመስላችኋል? ኮንሽስነስ በጀርመንኛ ምንድን ነው የሚባለው? ገቪስሃይት ነው የሚባለው። በውስጥ ዛይን ወደ ባስ እግዚአብሔር ይመስገን። ህሊና መጽሐፍ ቅዱስ መዝገበ ቃላት እንዲህ ይለዋል፣ በመልካምና በክፉ መካከል የሚለይ በጥፋቱ ሰውን የሚወቅስ ስለ ክፉም ሆነ ስለ መልካም ስራው ሰውን የሚያሳስብ የመጽሐፍ ቅዱስ መዝገበ ቃላት ነው ይሄን የሚለው። በመልካምና በክፉ መካከል ይለያል። ህሊና ይለይና ነው ይሄማ ስህተት ነው ይሄማ ትክክል ነው ይላል አይደል? ወይም ደግሞ ምን ይላል? ሰውን በጥፋቱም ይወቅሰዋል። እንዴት ታደርጋለህ?
ካንተ አይጠበቅም ይላል። እግዚአብሔር አምላካችን ስሙ ይባረክ። አሜን። ስለዚህ ሰው ሁሉ ህሊና አለው። የማያምን ሰው እንኳን ህሊና አለው። በነገራችን ላይ ሕግን በልባቸው ጽፈዋለሁ በልቦናቸው አኖራለሁ የሚለው በልቦናቸው የሚለው ይሄ ህሊና ነው። እግዚአብሔር አምላካችን ስሙ ይባረክ። አሜን። ስለዚህ እንዲያውም ምን ይላሉ ማን ናቸው? ይሄ አሜሪካ ታዋቂ ኢቫንጀሊስት የነበሩት ቢሊ ግራም ህሊና የነፍሳችን ሞራላዊ ዳኛ ነው ይላሉ። ዳኛ ነው በቃ። እኔ እንኳን እንደምንም ለማሳመን በሞክር ሰልየን አንድ ነገር አድርጌው ግን ህሊና አይ እንደሱ እንኳን አላሰብክም፣ ያሰብከው ልትጎዳው አስበህ ነው ምናምን ይለኛል። ለሱ እንደው አሳምሬ እንኳን ባቀርበው ማለት ነው አይደለ? ሰበብ እንኳን አይቀበልም ህሊና። ሰበብ አይቀበል። አይ እንዲኮ ለማር አይደለም ያረከው እንኳን አውቀህ ነው ይላል። በጣም ህሊና ምንድነው? ሻርፕ የሆነ ዳኛ ነው። ስለዚህ ምን ይላሉ እሳቸው? የነፍስ የሞራል ዳኛ ነው ይላሉ። የተለያዩ ሰዎች የተለያየ ነገር ብለዋል። ህሊና ታዲያ ውስጣችን ስለሆነ በልባችን ያሰብነው በአእምሮአችን ያውጠነጠነው ነገር ሁሉ ሲያሳስበን ይኖራል። ታዲያ ሰው ህሊና ካለው ከህሊናው የት ይሄዳል? እግዚአብሔርን ካንተ ወዴት እንሄዳለን እንደምንለው ሰው ከህሊናው ርቆ ሊሄድ አይችልም። ወይ ብዙ ነገር የሚባል አለ። የደነዘዘ ህሊና አይደለ? ክፉ ህሊና ምናምን መጽሐፍ ቅዱስ እሱን ሌላ ጊዜ እናየዋለን። ግን ሰው ከራሱ ሸሽቶ የትም መሄድ አይችልም። ህሊናውን ተሸክሞ ነው የሚዞረው። ግን ከሁሉ ደግሞ ክፋቱ ህሊና ራስን መክሰስ ከጀመረ ነው። ይሄ ኢግኖር ማድረጉ እኮ ይሻላል። እኔ ምን ማረባ ሰው ነኝ ማለት ከጀመረ ህሊና ራስን መክሰስ ከጀመረ በጣም አደገኛ ነው። በዚህ ነገር ብዙዎች እጅግ ብዙዎች ዲፕሬሽን ውስጥ ገብተዋል። ብዙዎች ተስፋቸውን ቆርጠዋል። ለምን? ህሊናቸው አንተ እንኳን ስለሚላቸው። አንድ ጥቅስ ላንብብላችሁ አነባለሁ ብዬ ለሰሜራዬ ነገር ነበር። ዕብራውያን ምዕራፍ 10 ከ1 እስከ 4 ላንብበው። ሕጉ ሊመጣ ያለው የበጎ ነገር እውነተኛ ምሳል ሳይሆን የነገር ጥላለውና ስለዚህ በየዓመቱ ዘወትር በሚያቀርቡት በዚያ መስዋዕት የሚያቀርቡትን ፈጽሞ ሊፈጽም ከቶ አይችልም። የሚያቀርቡትን ሊፈጽም ማለት የዛን ጊዜው መስዋዕት ማንንም ንጹህ ሊያደርግ አይችልም። ስሙ ለምን? እንደዚህማ ባይሆን የሚያመልኩት አንድ ጊዜ ነጽተው ከዚያ በኋላ ኃጢአትን በህሊናቸው ስላላወቁ ማቅረብን በተው አልነበረምን? በመናቸው በህሊናቸው ኃጢአትን በህሊናቸው ኖርማሊ እኮ ነጽተሃል ተብለው ተሸኝተዋል። ህሊናቸው ግን እንትን ብሎ ስለዚህ በህሊናቸው ኃጢአትን ስላላወቁ ማቅረብን ባልተው ለካ የሚያቀርቡት በየዓመቱ ለምን ነበረ? ህሊና ስለተሸከሙ ነው። ህሊናቸው የዛን ጊዜ ያረከው እንዴት ትረሳዋለህ ይላቸዋል። በህሊናቸው ኃጢአትን ባያውቁ ኖሮ ግን ያቆሙ ነበር። በጣም የሚገርመው ግን መደበኛው ትርጉም ምን ይላል? መደት ማለት መደበኛው ትርጉም ማለት ነው። በህሊናቸው ኃጢአተኝነት ባልተሰማቸው ነበር ነው የሚለው። በህሊናቸው ምን ይሰማቸዋል? ኃጢአተኝነት። ነጽተሃል ተብለው ተልከዋል። ግን በኃጢአተኝነት ስለሚሰማቸው በአመቱ በጊዜው ይመጣሉ። ኮርማ ይዘው ይመጣሉ። አስተሰርይልን ይሉታል። ከዛ ደግሞ ቀጥሉ። ከዚያ ምን ይላል? ባልተሰማቸው ነበር። ነገር ግን በዚያ መስዋዕት ማለት በብሉይ ኪዳኑ በየዓመቱ የኃጢአት መታሰቢያ ለካ የሚደረገውም የሚያነጻቸው አይደለም። ኃጢአታቸውን ታስበው የሚሄዱት ኃጢአታቸውን ለማስተሰረይ መተው ኃጢአታቸው ተነግሯቸው ሲመለሱ ማለት ነው። ንስሐውን ለምሳሌ እንደ ካቶሊክ ቢሆን መታችሁ በእኔ በጆሮዬ እንደዚህ እንደዚህ ኳረኩ ስትሉኝ ኃጢአታቸውን ተናዘዙ እንዲህ አድርገው ነበር እንደማለት ኃጢአት ማሳሰብ። በነገራችን ላይ ሙሌ በደንብ አስተምሮናል። የብሉይ ኪዳኑ መስዋዕት አንደኛ ኃጢአትን ያሳስባል፣ አንተ ሌባ ይላል። ሁለተኛ ይከድናል፣ ይሸፍናል ነው አይደለ? አይደል? ለዚህ እኮ ነው ዳዊት ኃጢአቱ የተከደነችለት ሰው ምስጉን ነው ይላል አይደል? ተከድኖ ነው የሚሄደው። ምን ያደርጉታል? ሲመጣ እኔ እንደዚህ እንደዚህ ነበር ያደረኩት ሲል ምን ያደርጉታል? በበጎችና በኮርማዎች ደም ይሸፍኑትና በቃ ተመልሶ ወደ ቤቱ ይሄዳል። ግን አላነጹትም። እኔ ሚሊተሪ አካዳሚ ውስጥ እያለሁ
ነበረ እንዴ እንዴት ታዲያ ወፈረ እንዳትሉ ሚሊተሪ አካዳሚ ውስጥ እያለሁኝ ከብዙ አገር የመጡ ሰዎች ነበሩ ከመላው ዓለም ከአፍሪካ እንኳን ከኢትዮጵያና ከማን ነው ይሄ ዶስ ሳንቶስ የሚገዛው ሀገር ማን ነበር ነዳጅ ያላት አንጎላ ከአንጎላ የመጣ ጆሮጎ የሚባል ልጅ ነበር እንደው ታቀባ እና ከላቲን አሜሪካ ከኩባ ከኒካራጓ ከጀርመን ከምዕራብ ምስራቅ ጀርመን የዛን ጊዜው ከቡልጋሪያ ከምናምን ከኤዥያ ደግሞ ከየመን በቃ ከብዙ አገር የመጡ ሰዎች ነበሩ ሁላችንም በዩኒፎርም ስለምንወጣ አንድ አይነት ነን እና አንዳንዶቹ አሁን አገራቸውን ማልነግራችሁ የሚለዩበት አላቸው በጣም ሽቶ ይጠቀማሉ ገና ሳይመጡ ሽቶ ነው የሚመጣው በጣም እና እነሱ የተጠቀሙትን ምንድነው ሊፍት ብትጠቀሙ እነሱ አንዴ ሊፍት አንድ ከነሱ ሁሉም ከገቡ ቀኑ ሙሉ ነው አንዱ ከገባ ሊፍት ውስጥ ቢያንስ ለአንድ ሰዓት ያ ሊፍት በቃ ሻኔል ነው መፍንፍ ነው በቃ በጣም ነው የሚሸተው ሽቶ ብቻ ነው የሚሆነው ውድ ነው የሚጠቀሙት እጅግ ከሀብታም ሀገር ነው የመጡት የሚገርመው ግን ስፖርት ለንሰራ ስፖርት ሀለ ስንገባ ነው ስፖርት ሀለ ስንገባ ሁላችንም ልብሳችን አውልቀን የስፖርት ልብስ መልበስ አለብን የስፖርት ጫማ አይደል እነሱ የሚያደርጉት ውድ ጫማ ነው የሚለብሱት የዛን ጊዜ በጣም ዘናጩን ልብስ ነው ከዛኛም ጥጋችን ይዘን አበሻ መቼም አይናፋር ነው ጥጋችን ይዘን ምንም ብለን ለብሰን ስንወጣ እነሱ ምንም ችግር የለባቸውም ጫማችን ወርወር ምናምን ወገኔ የጫማው ሽታ ላበታቸው ሽታው ምኑ በቃና ላዩን ነው ሽቶ በሽቶ የሆኑት የብሉይ ኪዳን አገልግሎት ዝን ይሄ ነው የሚለኝ ላዩን በፍጹም በቃ ኃጢያታቸው ተከድኖላቸዋል ውስጣቸው ግን ንጹህ አይደለም ስለዚህ ምን ይላል በህሊናቸው ኃጢያትን ባልተሰማቸው ነበር ማለት ይሰማቸዋል ተሰረዩልሃል ተብለዋል ሊቀ ካህኑ አገልግሏቸዋል ወደ ቤታቸው ሲሄዱ ግን ኃጢያተኝነት የተሰማቸው ይሄዳሉ ይሄን ከህሊናቸው ውስጥ የገባውን ማውጣት በጣም አስቸጋሪ ነው ስለዚህ ምን ይላል በየአመቱ ኃጢያትን የሚያስታውሱ በቃ የሚሄዱት ኃጢያት ለማስታወስ ነው ለማስተሰረያ አይደለም ማለት ለመክደን ነው አይደል እናየዋለን የኮርማዎችና የፍየሎች ደም ኃጢያትን እንዲያስወግድ የማይቻል ነው ተከድኖላቸዋል ግን ኃጢያትን ያስታውሳሉ ተሰረዩላቸዋል ተብለው ኃጢያትን ይቅርታ አግኝታቸዋል ድናቸዋል ተብለው ግን በህሊና ወቀሳ ውስጥ ነው ያሉት ይሄ ጸጸት ደግሞ አይለቃቸውም በየአመቱ ምክንያቱም እግዚአብሔር ይቅር ብያቸዋለሁ ቢላቸው ውስጣቸው ግን ኧረ ምን የኔ ነገር አንድ ወንድም ጌታን ተቀበለና ቤተሰቡ በሙሉ በሱ ምክንያት ጌታን አገኘ በመሃል ግን አንድ ቀን ጌታን ተው እንዴ አገኘሁትና ለምን ጌታን ተውክ ስለው አይ ጌታ እንደኔ አይነት የሚቀበል አይመስለኝም ራሴን ሳየው አለ ያደረኩትና የገባሁበት በቃ ሲነግረኝ ይሄ ሄደበት የጠንቋዩ ቤት የምኑ እንዴት እኔን ይቅር ሊለኝ ይችላል ብሎ በቃ ጌታን ትቶ ቀረ በኋላ ግን እንደሰማሁት ከመሞቱ በፊት ጌታ እንደተቀበለና እንደተጸለየለት ሰምቻለሁ አንዳንድ ሰዎች ውስጣቸው የገባው ይሄ በኃጢያት የመወቀስ የጸጸቱ ጉዳይ ቶሎ አይለቃቸውም ይሄ ደግሞ ሞትን ያመጣል እስቲ ሁለተኛ ቆሮንቶስ ላይ ያለውን ጥቅስ እናውጣውና እናንበበው ሁለተኛ ቆሮንቶስ ምዕራፍ 7:8-10 ይላል በመልእክቴ ያሳዘንኳችሁ ቢሆን ይሄ የሚለው ስለ አንደኛው መልእክት ነው ይላሉ ምክንያቱም ወቅሷቸዋል በደም አልጸጸትም የተጸጸቱ ቢሆን እንኳን ያ መልእክት ጥቂት ጊዜ ብቻ እንዳሳዘናችሁ ጥቂት ጊዜ በሉስቲ ጥቂት ጊዜ ብቻ እንዳሳዘናችሁ አያለሁና አሁን ለንስሐ ስላዘናችሁ ደስ ብሎኛል እንጂ ስላዘናችሁ አይደለም በምንም ከእኛ የተነሳ እንዳትጎዱ እንደ እግዚአብሔር ፈቃድ አዝናችኋል እንደ እግዚአብሔር ፈቃድ ማዘን ለጥቂት ጊዜ ለመጸጸት ለንስሐ ለመብቃት እንደ እግዚአብሔር ፈቃድ የሆነ ሐዘን ጸጸት የሌለበት ወደ መዳንም የሚያደርሰውን ንስሐ ያደርጋል
ንስሐ ለመግባት ለጥቂት ጊዜ እናዝን እንችላለን። አሁን ላይ ለምሳሌ መንገድ ላይ የሆነ ነገር ጥፋት አጥፍቼ ይመጣ ለጥቂት ጊዜ እስቲ ለጥቂት ጊዜ በሉ እንደገና ግን ምን ለማድረግ ንስሐ ለመግባት ምክንያቱም አንደኛ ዮሐንስ ኃጢአትን አናደርግም ብንል እንዋሻለን አይደል ግን ለጥቂት ጊዜ ነው እንጂ ሁሉ ጊዜ በቃ እኔ እኮ የሰራሁት እኮ እያልን እንድንኖር አይደለም። አንድ ጊዜ አጫውቻችኋለሁኝ እዛ ሙንሽን ቤተክርስቲያን ሁሉም ተሰብስበው ሲጸልዩ በቃ መነቃቃት ላይ አንድ ወንድም ታክሲ ሾፌር ነው ብድግ ብሎ ወጥቶ ሄደ። በኋላ የት ሄደ ብለው ሲፈልጉ ወንበሩ ላይ ወረቀት አስቀምጦ ነው ሄደው። ወረቀቱ ምን ይላል? እኔ ከናንተ ጋር ለመጸለይ ብቁ አይደለሁም። በጣም ይሄ ጸጸት ለንስሐ ሳይሆን በቃ ሰውየውን እዚህ ላይ እንደምናየው ወደ መዳን የሚያንስሐ ያደርጋልና የዓለም ሐዘን ግን ሞትን ያመጣል። ይሄን ሰውዬ በቃ ከቅዱሳን ተለይቶ በዛው ቀረ። ሰዎች አንዳንድ ጊዜ በክርስቶስ የተደረገላቸውን አስበው ራሳቸውን ይቅር እንደማለት ራሳቸውን ይቅር የማይሉ በጣም ብዙ ሰዎች አሉ። ዲፕሬሽን ውስጥ ገብተዋል፣ ተስፋ ቆርጠዋል። ብዙ ሰዎች ብዙ ጊዜ ስንማር ኃጢአታችን ይቅር ነው። አዎ ግን ኃጢአታችንን ይቅር ተብለን ራሳችንን ይቅር ስላላልን ሁሉ ጊዜ እንዴት እኔ ወደሚል አመለካከት እንሄዳለን። ስለዚህ ቅድም ያነበብነውን ጥቅስ በህሊናቸው ኃጢአተኝነት ባልተሰማቸው ኖሮ ይሄ የኃጢአተኝነት ስሜት በእንግሊዝኛ ገልቲ ኮንሺየስ ይሉታል አይደል? እኔ እኮ ጥፋተኛ ነኝ፣ እኔ እኮ ይሄ ያደረኩት እንዴት ይቅር ይባላል? እንዲህ አይነት የኃጢአቱ ልዩነት ሊኖር ይችላል። ከባድ የሚባል ሊመስል ይችላል በሰው አይን። አንዳንድ ሰዎች ደግሞ እነሱ ራሳቸውን ይቅር ብለው ለማለት በጣም ፈጣኖች ናቸው። በቃ ጌታ ይቅር ብሎኛል ብለው ራሳቸውን ይቅር ይሉና እነሱን የሚያስቸግራቸው ሰው ነው። አይ ማናቀው እንዳይመስላቸው ምናምን ይያለ። ሰው ግን ራሱን ይቅር ማለት አለበት። ጌታ ኢየሱስ ክርስቶስ ደም አሁን በፋሲካ የምናነሳው ደም ብዙ ጊዜ የምናስበው ደም የምንነጋገርበት የጌታ ደም ራሳችንንም ውስጣችንንም ህሊናችንንም የሚያነጻ ነው። አሜን። እስቲ ወደፊት እንሄድ። ከህሊና ወቀሳ እንድንድን ምክንያቱም ያ የዕብራውያኑ መስዋዕት ከህሊና ወቀሳ የሚያድን አልነበረም። ውጫዊ ነው፣ ውስጥን የሚያጸዳ አልነበረም። አሁን በጣም ሰፋ ያለ ጥቅስ ነው ማነብላችሁ፣ ቶሎ እንጨርሳለን። ዕብራውያን ምዕራፍ 9 ከ6 እስከ 15 ዝም ብዬ ላንብበው፣ ሙሌ ስላስተማረን ብዙ አልወስድም። ካህናት ማለት የቀደሙት አገልግሎታቸውን እየፈጸሙ ዘወትር በፊተኛው ድንኳን ይገቡበታል። በሁለተኛይቱ ግን ሊቀ ካህናት ብቻውን በአመት አንድ ጊዜ ይገባባታል። እርሱም ስለ ራሱና ስለ ህዝቡ ስህተት የሚያቀርበውን ደም ሳይዝ አይገባም። ፊተኛይቱም ድንኳን በዚህ ገና ቆማ ሳለች ወደ ቅድስት የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያል። ይህም ለአሁኑ ጊዜ ምሳሌ ነው። እንደዚህም መባና መስዋዕት ያቀርባሉ። እነዚህም እስከ መታደስ ዘመን ድረስ የተደረጉ ስለ ምግብና ስለ መጠጥ ስለ ልዩ ልዩ መታጠብ የሚሆኑ የሥጋ ሥርዓቶች፣ እስቲ የሥጋ ሥርዓቶች በሉ፣ የሥጋ ሥርዓቶች ናቸው እንጂ የሚያመልከውን በህሊናው ፍጹም ሊያደርጉት አይችሉም። ላዩን ነው እንጂ ውስጡን ለቄስ። በቀደሙ ምን አየሁኝ ቲክቶክ ላይ ኮሜንት ማየት ወዳለሁ እና አንድ ሰውዬ በጣም አጋኖ ብዙ ነገር ተናገረ። አንድ ወንድም የጻፈው ምን ይላል? እባካችሁ ውስጡን ለቄስ በእንግሊዝኛ በሉልኝ። እሱ ጨንቆታል በጣም ውጩን ነው ያየኸው፣ ውስጡ ሌላ ነው ለማለት ነው። ውስጡን ለቄስ የሚለውን በእንግሊዝኛ በሉልኝ አለ። እንግዲህ በእንግሊዝኛ በሉት። የብሉይ ኪዳኑ አገልግሎት ደሙ ተረጭቶ ሰውየው በቃ ተስርዮልሃል ተብሎ በስርየት ቀን መጥቶ ሊቀ ካህናቱ መስዋዕት አቅርቦለት ምን ብሎ ውስጡን ለቄስ። ህሊናውን ሊያነጻው አይችልም። ህሊናው እንዲነጻ ምን መደረግ አለበት? በህሊና ፍጹም ሊያደርግ አይችልም። በቃ ህሊና ሰውየውን ከጸጸት ሊያወጣው ግን አይችልም። ሰውየውን በህሊናው ውስጥ ምንም ኃይል የለው፣ ውጫዊ ነው የብሉይ ኪዳኑ ማለት ነው። ቁጥር 11 ነገር ግን እስቲ ነገር ግን በሉ እንድትሳተፍ፣ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ምንድነው የሚመጣው? መልካም ነገር
ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችን ባልተሰራች ማለትም ለዚህ ፍጥረት በሆነች ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። የኮርማዎችና የፍየሎች ደም በረከሱት ላይ የተረጨ የጊደር ደም ስጋን ለማንጻት የሚቀድሱ ከሆነ የጌታ ኢየሱስ ክርስቶስስ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበው የክርስቶስ ደም እንዴት ይልቅ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ስራ ህሊናችሁን ያነጻ ይሆን። ስለ ሞተ ስራ ዕብራውያን ምዕራፍ 6 ላይ ሙሉ አካፍሎናል። የመጀመሪያ ደረጃ ትምህርት ተብለው አይደለ? ከሞተ ስራ ጸጸት ከህሊና የሚያነጻ ነው የኢየሱስ ደም እያለን ነው። ስለዚህ ራሳችንን ጥፋተኞቹ እንጂ ራሳችንን እየከሰስን ያለ ነው። ውስጣችንንም ሁሉ የሚያጠብ ውጫዊውን ብቻ ሳይሆን ውስጣችንንም ሁሉ የሚያነጻ የክርስቶስ ደም የፈሰሰልን። አሜን ለዚህ። ስለዚህ ምን ይላል እንደገና ቁጥር 13 የኮርማዎችና የፍየሎች ደም በረከሰም ላይ የተረጨ የጊደር አመድ ስርዓቱን ሙሉ ያካፍሎናል፣ ማንበብ እንችላለን። ስጋን ለማንጻት የሚቀድሱ ከሆኑ ምክንያቱም ኃጢአቱ የተከደነለት ሰው ብፁዕ ነው ብሏል ዳዊት። በቃ እሱ እግዚአብሔር ይመስገን መስዋዕት ቀርቦለታል ሊባል ይችላል። ከህሊናው ግን ሊያድነው የሚችል አልነበረም እና ከዛ ምን ይላል ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያው እግዚአብሔርን ልታመልኩ ከሞተ ስራ ህሊናችሁን ያነጻ ይሆን። ይሄ ይሆን የሚለው ጥያቄ ማቅረቡ ሳይሆን እንዴት ይሆን ብሎ የመገረም ነው። እንዴት ያቀዳው ይሆን? ወንድሜ ሆይ እህቴም ሆይ ራሳችሁን የምትከሱበት ኃጢአት ካለ ጌታ አጥፍቶታል። ከውስጣችሁ አውጡት። እናንተ በጣም ንጹህ በክርስቶስ ኢየሱስ ደም የታጠባችሁ ውስጣችሁም ውጫችሁም ንጹህ የሆነ የእግዚአብሔር ሰዎች ናቸው። አሜን። እንደ ብሉይ ኪዳኑ ላዩም ብቻ ሳይሆን ውስጣችሁም በሙሉ ህሊናችሁ እንዳይከሳችሁ የሚያደርግ የክርስቶስ ደም ፈሶላችኋል። ይሄ መታደል አይደለም? ይሄ መታደል። ታዲያ ብጸጸት የኔ ጥፋት ነው። ምክንያቱም የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ከስንት ኃጢአት? ከሁሉ። ከስንት አይነት? ከሁሉም አይነት። በዘመን ርዝመት እንኳን የማይሻር ጌታ ከአዳም ጀምሮ የነበረውን እሱ እስከሚመጣ ድረስ ያለውን ኃጢአት የሚያጠፋ ደም ያፈሰሰልን። ባለፈው ነግሬያቸዋለሁ። የአዳም የመጀመሪያው እርግማን ምን ነበረ? ባለፈው የጌታ ራት ስንወስድ የነገርኳቸው ምድር እሾህና አሜከላ የመጀመሪያውን እርግማን ጌታ ኢየሱስ ጭንቅላቱ ላይ አርጓት ነው መስቀል ላይ ወጣው። እሾህ አክሊል አርጎ ነው አለ ወጣው። የመጀመሪያውን እርግማን እስከ መጨረሻው እርግማን ጌታ ወስዶላችኋል። ማንም በኃጢአቱ አይጠየቅም። አሁን ችግሩ እኔ ነኝ ራሴን እያነሳው ራሴን እየጠየቅኩ የተቸገርኩት። ስለዚህ ምን ይላል? ከሞተ ስራ እንዴት ህሊናችሁን ያነጻ ይሆን? ስለዚህ የፊተኛው ኪዳን ሲጸና ህግን የሚተላለፉ የሚበጅ ሞት ስለሆነ የተጠሩትም የዘላለምን ርስት ተስፋ ቃል እንዲቀበሉ እርሱ የአዲስ ኪዳን መካከለኛ ሆነ። በምን? በደሙ። የጌታን ራስ እንወስዳለን አይደል? እንግዲህ ይህን አስቡ። የጌታን ራስ ስንወስድ ለወደፊቱ ስለ ኪዳን ወይም ስናስብ ይህ በደሜ የሚደረግ ኪዳን ነው ስላለ ህሊናዬ ሳይቀር የታጠበበት ነው ብለን እንድናስብ ያስፈልጋል። ዛሬ በቤተ ክርስቲያን ውስጥ የሚመላለሱ ግን በኃጢአት የሚከሰሱ በጣም ብዙ ሰዎች አሉ። በጣም እኔ ምክር አገልግሎት ለተወሰነ ጊዜ አገልግያለሁ። በዓለም ደረጃ በተለይ ፓልቶክ ላይ ያልሰማሁት የለም። አገልጋዮች ሆነው በጌታ ቤት ብዙ አመት ኖረው እስቲል በዚህ በክስ ውስጥ የሚኖር እኔ እኮ እንዲህ ያረኩ ሰው ነኝ። ሰዋት ጌታ ውጩን ብቻ ሳይሆን ውስጥህንም አጥቦታል። እግዚአብሔር አምላካችን ስሙ ይባረክ። ዕብራውያን 10 ላይ ከ10 እስከ 17 እንደዚህ ይላል። በዚህም ፈቃድ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ምን ብለናል? ተቀድሰናል። ሊቀ ካህናትም ሁሉ እለት እለት እያገለገለ ኃጢአት ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ
ብዙ ጊዜ እያቀረበ ቆሟል። ሊቀ ካህናቱ ብዙ ጊዜ ያው ሙሌ ስላስተማረን አልደግመውም አላሰፋውም። እርሱ ግን ማለት ክርስቶስ ስለ ኃጢአት አንድን መስዋዕት ለዘላለም እስቲ እንደዚህ በሉ ሊቀ ካህናት በሉ ኃጢአትን ሊያስወግዱ የማይችሉትን መስዋዕቶች ሁሉ ጊዜ በቃ ሁሉ ጊዜ እኛ ራሳችን እዚህ መተን ሁሉ ጊዜ የኃጢአት ንስሐ መስማት የለብንም። ምንም እንኳን እንደ ድሮ ደመረጭተን እንትን ባንልም መክረንም ጸልየንም ስለምንሸይ ማለት ነው። በቃ ኢትስ ኦቨር አለፈ። ጌታ ቀድሶሃል። እዚህ ላይ ምን ይላል? በማቅረብ ተቀድሰናል። አንድ ጊዜ በማቅረብ ተቀድሰናል። ያኛው ሊያስወግዱ የማይችሉትን ሁሉ ጊዜ መስዋዕት ያቀርባል። ጌታ ግን ስለ ኃጢአት አንድን መስዋዕት ለዘላለም እስቲ አንድን መስዋዕት ለዘላለም በሉ ለዘላለም። እኔ አንዳንዴ በጣም ይገርመኛል። ሙሌ በግ የሚገዛው ከቢታንያ ነበረ አይደል? ለፋሲካ ሲሄዱ በግ የሚገዙት ቢታንያ ላይ ነበር። ቢታንያ ኢየሩሳሌም ካገኛችሁት ቅርብ ነው። እንደገና ከቤተልሔም ነበረ፣ ይቅርታ ከቤተልሔም ነበር ብዙዎቹ ይዘው የሚመጡት። ኢየሱስ የፋሲካው በግ የተወለደው የት ነው? ኃጢአትን የሚያስወግድ በግ አይደለ? የተወለደው ምን ውስጥ ነው? እንደ በግ እኮ በረት ውስጥ ነው የተወለደው። የመጣበት ዓላማው ኃጢአትን የማሰረይ ስለሆነ እንደ በግ ነው የኖረው። የመጣው መስዋዕት ከሚገዛበት በግ ከሚመጣበት ስፍራ፣ የተወለደው በግ የሚወለድበት ቦታ፣ የሞተውም ደግሞ በሸላቾቹ ፊት ዝም እንደሚል ጠቦት ነው። ሚስጥሩን ስታዩት በጣም አስገራሚ ነው። መስቀሉ ላይ ያ አንድ ጊዜ የቀረበ መስዋዕት ግን ለሁል ጊዜ ውጫዊውን መክደን ብቻ ሳይሆን ውስጣዊውንም ማጥራት የሰራ ደም ነው። እግዚአብሔር ይመስገን። ቁጥር 13 ጠላቶቹን እግሩ መረገጫ እስኪያደርግ ድረስ ወደፊት ይጠብቃል። አንድ ጊዜ በማቅረብ የሚቀደሱትን የዘላለም እስቲ የዘላለም ፍጹማን በሉ። የአንድ ሰሞን ፍጹማን አይልም። የዘላለም ፈኢማ ኢተርናል የዘላለም ጌታን የተቀበላችሁ ቀን ንስሐ ግቡ፣ በኢየሱስ ክርስቶስም ስም ተጠመቁ፣ መንፈስ ቅዱስም ተቀበላላችሁ እንዳለው ንስሐ ገባን። የቀደመው ኃጢአታችን ሁሉ ተሰረየ። አሜን። ስለዚህ ክሱን ከየት አመጣ ነው ቢባል እኛ አንደኛ አስተዳደጋችን ኢትዮጵያ ውስጥ አይን አፋር ሆነ እንድናርግ ነው የተደረግነው አይደል? እዚህ እኮ አንዳንዱ በድሎም እኮ ድል እንዳደረገ ነው የሚሄደው። እኛ ሀገር ደግሞ እንዴ በሰው ስቃልህ እንዴ ተብለንም ተመተን ምናምን ኦኬ ምናምን ብለን ነው በቃ አስተዳደጋችን ራሱ ኃጢአታችን እንድንቆጥር የሚያደርግ ነው። ግን እግዚአብሔር ይመስገን ወላጆቼን እየወቀስኩ አይደለም፣ እንኳን ቀጡን። አንድ ጊዜ ኮረም የሚባል ሀገር ያደኩበት ሀገር ነግሬያቸዋለሁ ከዚህ በፊት ንስሐ ይገባል። ይሄ ክራራይሶ ምናምን ይባላል አይደለ? እና ተንበርክከን ሁላችንም እንዲህ አድርግ ያለው ስትል 30 ስገድ 20 ስገድ ቅጠል መታ ያደርጉናል። እና ነግሬያቸዋለሁ በዛውም እንድትስቁ ነው፣ ፈዛቸዋል። እና ስንሄድ ወላጆቻችን ነገሩን፣ አንተ ወተት ጠጥቻለሁ በል፣ አንተ እንቁላል በልቻለሁ በል፣ አንተ ሳላውቅ ቅቤ ያለው ሽሮ በልቻለሁ በል ተብለን ገባንና ተንበርክከን ታለቅ ነው። እናቴ ከሰማችሁ መቼም ስቃለች አትቆጣኝም። ተንበርክከን ምናምን በቃ እንደስንል እንቁላል በልቻለሁ 20 ስገድ ሹፍ ያደርጉናል። ቄሱ መተው ንስሐ እየተቀበሉ ነው። እንቁላል በልቻለሁ። ያ ደግሞ እኮ አብልተውንም አጠጥተውንም አያውቁም። በጾም አይገባም ቤት ውስጥ እንቁላልም ወተትም እንዳው በሉ ተብለን ነው። ከዛ አንድ ወንድም እጎኑ ያሉት ትልቁ ሰውዬ አልጋ ላይ ወድቅ ያለው አሉ። አልጋ ላይ ወድቅ ያለው ገባቸው አይደል? እሱ እንዴ እኔ ያልጠጣሁትን ወተት ጠጥቻለሁ ለምን እላለሁ? ያልበላሁትን እንቁላል ለምን በላሁ እላለሁ? እኔ እኮ ካልጋ ሁሌ ነው የምወድቀው። እና ቄሱ ብለው ሲመጡ ካልጋ ላይ ወድቅ ያለው በመቋሚያቸው የዛሬ ልጅ እዛ ከኒሻ ይባል ከኒሻ እያሉ አሳደዱት።
እንዴ እውነት ነው። አሁን ትልቅ ደረጃ ደርሷል። በጣም ትልቅ ሰው ነው እና ኃጢአት የሚታሰብበት ዘመን። እኛ ግን እግዚአብሔር ይመስገን ህሊናችን ሁሉ መታጠብ አለበት። አሜን። ስለዚህ ተቀድሰናል። እነሱ ኃጢአትን ሊያስወግዱ የማይችሉትን በየጊዜው ብዙ ጊዜ አቅርበዋል። ጌታ ኢየሱስ ግን አንድ ጊዜ ለዘላለም አቅርቦ በእግዚአብሔር ቀኝ ተቀምጧል። ቁጥር 14 አንድ ጊዜ በማቅረብ የሚቀደሱት የዘላለም ፍጹማን፣ በቃ ፍጹማን። እንዲያውም ከዛሬ ወዲያ ፍጹም ነው ስማቸው። በቃ ፍጹማን አድርጓቸዋል። እና መንፈስ ቅዱስ ደግሞ ስለዚህ ይመሰክርልናል። ከዚያ ወራት በኋላ ከእነርሱ ጋር የምገባው ኪዳን ይህ ነው ይላል ጌታ፣ በልባቸው ሕጌን አኖራለሁ፣ በልቦናቸው በህሊናቸው እጽፈዋለሁ ብሎ ከተናገረ በኋላ ኃጢአታቸውና አመጻቸውን ደግሜ እግዚአብሔር አላስብም እያለ እኛ ግን ኃጢአታችን እናስባለን። አላስብም፣ አይ እኛ እናስባለን። አላስብም። አንድ ሰውዬ ሲያስተምሩ ምን አሉ? ንስሐ የገባህበትን ኃጢአት ሄደህ ጌታ ሆይ እንደዚህ አድርጌ ስትለው እንዴ መቼ ይላላሉ። ከዚህ በፊት የገባህበትን ኦልሬዲ ፋይሉን ዘግቶታል። ወንድም ገብሩ ሲያስተምር ምን አለ? እግዚአብሔር የኃጢአታችን ስለተደመሰሰ ጌታን ስንቀበልና በንስሐ ስንገባ እያንዳንዱን በቃ ፋይላችንን ጥሎታል አለ። በመስኮት የተጣለውን ፋይል ሰይጣን ያገኘውና በቃ ስብስቦ ይዞ ይመጣል አለ። አንተ እንዲህ አርገ ይላል አለ። በቃ ሰይጣን የድሮውን የክስ ፋይል ማለት ነው። ይገርማል። እግዚአብሔር የጣለውን የክስ ፋይል እንደገና የሚያነሳ ሰይጣን እንምንቀበል እኛ እኮ በክርስቶስ አዲስ ፍጥረት ስንሆን በቃ ሁሉም እስከዛሬ ያደረግነው ኃጢአት ሁሉ በክርስቶስ ኢየሱስ ተደምስሶ ነው። እግዚአብሔር ይመስገን። አሜን። ስለዚህ ደግሜ አላስብም እያለ እኛ ደግመን እናስባለን። በምን? በህሊናችን። በቀደመው ስርዓት እንግዲህ ቅድም እንዳነበብነው የኃጢአት መታሰቢያ ነበር የሚደረገው። አሁን ግን ፈጽሞ አይታሰብም። የቀደመው ምን ነበር የሚያደርገው? ኃጢአትን ማስታወስ ነው አይደል የሚለው? ኃጢአት እንዲታሰብ ያደርግ ነበር። ያሁኑ ግን ኃጢአት እንዳይታሰብ ነው የሚያደርገው። ያሁኑ መስዋዕት የኢየሱስ ክርስቶስ ደም የኃጢአት እንዳይታሰብ። ለምንድን ነው ያኛው ኃጢአት እንዲታሰብ የሚያደርገው? ምክንያቱም ህሊና አይታጠብም፣ አይነጻም፣ አይፈወስም ነበር። ስለዚህ በክርስቶስ ኢየሱስ እናንተ ሰዎች እግዚአብሔር የተመሰገነ ይሁን ንጹሃን ናችሁ። አሜን። በቃ ኮራ ብላችሁ ሂዱ ዛሬ። እኔ እኮ ምንም በቃ እንከን የለሽ ፍጹም ወደ እሷ መለከተው ባለቤቷ ፍጹም ስለሆነ ነው። ጌታ ኢየሱስ ክርስቶስ ዮሐንስ 19:30 ላይ ታስታውሳላችሁ አይደል? ሆምጣጤውን ከተቀበለ በኋላ ይላል ተፈጸመ። የግሪክኛውን ቴታልስታይ ተከፈለ ማለት ነው። ቅድም እንዳልኳችሁ ከአዳም ጊዜ ጀምሮ የነበረውን እስካሁን ድረስ ያለው በሙሉ ተከፈለ። እዳ የለብህም፣ እዳ የለብሽም፣ ባልተያዝከው እዳ አትጨነቅ። ሰሞኑን አንድ ፊርማ ፈርሜ እዳ ገባሁ ብዬ ደነገጥኩ። ናው ኢነርጂ የሚባል ድርጅት ደወሉልኝና ለብዙ አመት ኩንዳችን ስለሆኑና ብዙ ዋጋ ስለከፈሉ ዲስካውንት ልናደርግልዎት ስለፈለግን ብለን ነው የደወልነው አሉ። አዎ እንዴ በጣም ኮር ብዙ ነው የምታስከፍሉኝ አልኩኝ። ያው እኔ ለኢዮንም ደውያለሁ ምናምን ስል ኢዮን መሆኔን አወቀች ማለት ነው። እና ኦኬ ስለዚህ ከዚህ ሁሉ እንደዚህ ሁሉ ሆነ በቃ የተወሰደብህ ይመለስልሃል ምናምን ስትለኝ እንዴ እቺ ሴትዮ ጻድቅ ናት ምናምን ብዬ ተቀበልኩኝ ማለት ነው። ከዛ በኋላ ፊርማ በዛው በኢንተርኔት ያስፈርሙ የለ ላኩልኝ በሞባይሌ ልፈርመው ስል ዋን ኢነርጂ እንትን ናው ኢነርጂ ይላል። እንዴ ኤወነኛ አላልሽም እንዴ አንቺ እንዴት ነው ናው ኢነርጂ የሚለው ስላት ያው እንግዲህ ናው በእንግሊዝኛ አሁን ማለት ነው አይደል? አይ ዳሲስት ኡንስረ አክቱዌል አንገቦት ነው አለች። ናው እኔ ደግሞ ያው አሁን ማለት ስለሆነ አይ እንግዲህ እንደሱ ከሆነ ብዬ ፈረምኩ። ከዛ በኋላ ገብቻ ያዋለሁ ሌላ ድርጅት እንዲያው ምን ይላል ዩቲዩብ ላይ ተጠንቀቁ የሚል ሰው ይያለ ናው ኢነርጂ የሚባል እንዳያስፈርማችሁ ተጠንቀቁ ይላል። አይ 2 ቀን ሳልተኛ አደርኩ።
ለምን እንዲህ አደረኩ? ማስረየን ጠራዋትና ማስረየ አንቺንም ቤተሰባችንንም በድያለሁ። የማይፈርም ፊርማ ፈርም አሁን በየወሩ እንግዲህ 136 ዩሮ ነው ብላኛለች። 136 ዩሮ ሊመጣ ነው ምናምን ስላ በቃ እንግዲህ አንዴ ሆነ አለች። ግን አልወጣልኝ አለ። ወደሱ ልመጣ አይደለ ፌርስንታገ ኩንዲ ጉንግስ ፍርስትም ይላገኘው በኢሜል በፖስታ በስልክ ቴሮራይዝ አረኳቸው። ምክንያቱም ይሄ ጥፋተኝነት ስሜት በጣም ውስጥ የገባ ማለት ነው። እግዚአብሔር ወደ ጌታ ጸልዩ፣ ጌታው ይቅር በለኝ። ጌታ የሚገርመኝ ገና ሳይመልሱልኝ በቃ ነፃ ወጣ። ማስሪም ደግሞ አነጋገሯ ጌታ ይባርካት ምን አለችኝ? በቃ አይን ፓሲየት ግን ለወደፊቱ እንዳትፈርም የምትለው ግን ትወጋለች። ግን ለወደፊቱ ምን በላይ ያገኘውን አትፈርም ምናምን ገብታችሁ እህቶች አንዳንዴ ይቅር ያሏችሁ ሲመስላቸው ሌላ ነገር ያው ያስረክቧቸዋልና ምን አለችኝ? ግን ለወደፊቱ ምናምን እኔ ከጸጸት እንዴት ልውጣ? ይሄ ጸጸት የሚባል በሽታ ገብታችኋል? እግዚአብሔር ይመስገን። ከዛ ኤስኤምኤስ ላኩልኝ ከኛ በመለየት ብናዝንም ግን ፍርስቱን ስለጠበቅና ስለጠየቅ ከዛሬ ጀምሮ ከኛ ወጣሃል የሚል ደረሰኝ። ካሁን በኋላ ማስሪዬ እያልኩ እየጠራሁ አስሬ ያረኩት እኮ ትክክል አይደለም ብል እንደው ጅል ነው አትለኝም? እና እኛ እኮ ያረግን ያለ ነው ይሄ ነው። በቃ ጌታ ይቅር ብሎን ኃጢአታችን ሁሉ ተሰረየው ማረጋገጫ የእግዚአብሔር ቃል ተሰጥቶን እንደኔ ኤስኤምኤስ ማለት እንደላኩልኝ ስቲል ያረግነውን እያሰብን እያሰላሰልን እኔ እኮ አረባም፣ እኔ እኮ ደካማ ነኝ፣ እኔ እኮ ኃጢአተኛ ነኝ፣ እኔ እኮ ካሁን በኋላ አልሆንም ደግሜ ኃጢአትን አልሰራም። ግን እግዚአብሔር በሆነው ነገር ሁሉ ይቅር ብሎኛል። የእግዚአብሔር ስም ብሩክ ይሁን። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ስለሚያነጻ ምክንያቱም የኢየሱስ ክርስቶስ ደም የከበረ ደም ስለሆነ እንደ ጠጆችና እንደ ኮርማዎች ደም ስላልሆነ አይደል? የተዋጀንበትን ደም ጴጥሮስ ሲናገር እንዲህ ይላል። አንደኛ ጴጥሮስ ሷናም በቤ ልጨርስ በቃ ነገሩ ስለገባችሁ ነው ማሳጠረው። ከአባቶቻችሁት ከወረሳችሁት ከከንቱ ኑራችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም እንደምን ደም ማለት እኮ የቀደመውን ኪዳን እያስተያየ ነው። በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። እንግሊዝኛው ፕሪሺየስ በሆነ በክርስቶስ ደም ፕሪሺየስ በሆነ በጣም በሚያነጻ አንድ ጊዜ ራእይ መጽሐፍ ስታነቡ መልአኩም እንዲህ አለኝ፣ እነዚህ ከወዴት የመጡ ናቸው አለኝ። ጌታ ሆይ አንተ ታውቃለህ አልኩት። እነዚህ ከታላቁ መከራ የመጡ ናቸው፣ ልብሳቸውንም አጥበው በበጉ ደም አነጹ። ስለዚህ ዘወትር በዙፋኑ ፊት አሉ፣ ቀንና ሌሊትም ያመልኩታል። ልብሳቸውን አጥበው በምን አነጹ? በበጉ ደም ነጽታችኋል፣ ፍጹም አድርጓችኋል። እግዚአብሔር አምላካችን ስሙ ይባረክ። ሌላም ሰው ካሁን በኋላ እኔ እኮ እያለ የሚጸጸት ሰው ካገኘ ይሄን ንገሩት። ለአንዴ ለመጨረሻ ህሊናን የሚያነጻ የክርስቶስ ደም ፈሶልሃል፣ ፈሶልሻል በሏቸው። ኢየሱስ ይቅር ብሎታል። የሚከሰኝ ማን ነው? ማንም አበሻ ነው የሚከሰኝ። ኦኬ ምክንያቱም አይረሳም አንዳንዱ አንተ እኮ ይለኛል። እኔ ግን ኢየሱስ ይቅር ብሎኛል። በተለይ አንዳንድ ምስክርነት አልሰማችሁም? የእንትናን ቤት የዘረፍነው እኛ ነበር ነው። በቃ ሰው ለምስክርነት ሲመጣ ኃጢአቱን በጣም የሚያጎላ አይታችሁ አታውቁም? በቃ እኔ እኮ እንደዚህ ሰዋት የኢየሱስ ክርስቶስ ደም አጥቦ አንጽቶሃል። የኔ ደግሞ ትንሽ የምትባል አይደለችም፣ እኔንም አጽንቶኛል። በኃጢአት መወዳደር ምንድነው? የኔ ኃጢአት ካንተ ይበልጣል። የኢየሱስ ክርስቶስ ደም እኛ መስሪያ ቤት አንድ ምሳሌ ልናገርና ልጨርስ። ኦሳማ ቢንላደን ይላሉ ተሰብስበው እዛ አካዳሚ ውስጥ እያለን ካታስትሮፍን ሹትስ እና አሁን ያንተ አምላክ አሉኝ። እንትና ማርያም ትባላለች። አንተ እንደምታምነው ኦሳማ ቢንላደን አሁን ንስሐ ቢገባ ይድናል አለችኝ። ለመግባት እድል አላገኘም እንጂ ገብቶ ቢሆን ኖሮ ይድናል አልኳት። ልክ በቃ አናወጠችው እንትኑን መስሪያ ቤታችንን። ኦሳማ ቢንላደን ኦሳማ ቢንላደን እንኳን መግደልን በልቶም ቢሆን ይድናል። በቃ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነ እሽክላው በዳይነ ቢብል እስኒ ሽሪሽቲ ገው ቢብል አይደለም አለችኝ።
የኢየሱስ ክርስቶስ ደም የማያነጻው የለም። በመጽሐፍ ቅዱሳችን ውስጥ ስናነብ ደግሞ ሰው የገደሉትን ይቅር ብሏል፣ አመንዝሮችን ይቅር ብሏል፣ ውሸታሞችን ይቅር ብሏል፣ ተሳዳቢዎችን ይቅር ብሏል። ጌታ ምን ይቅር ያላለው አለ? እሱ ይቅር ካለ ታዲያ እኔ ለምን አስበዋለሁ? ዳኒ በቃ ጠዋት ተነስቼ ራሴን ይቅር ያላልኩት የራሴ ችግር እኔ ነኝ እንጂ እግዚአብሔር አይደለም። ርዕሱ በቃ ይሄ ነው። ራሳችንን ይቅር እንበል። ጌታ ይቅር ያላለው ነገር ሳይኖረኝ እኔ ነኝ ራሴን ይቅር ማለት ያቃተኝ። እኔ ነኝ ራሴን ዲፕሬሽን ውስጥ የከተትኩት። እኔ ነኝ ራሴን ተስፋ እንደሌለው ያደረኩት። ምክንያቱም በህሊናቸው ነው የሚለው አይደል? ቅድም ያነበብነው ምዕራፍ 10 ላይ ከ1 እስከ 4 እነሱ ኃጢአታቸው ተሰራያል ተብለው ከሄዱ በኋላ በህሊናቸው ግን ችግር አለባቸው። ኃጢአትን እኔ እኮ ማለት አልተውም በቃ ተከድኖላቸው ሄዱ፣ ግን ታስቦባቸው ነው የሄዱት። እኛ ግን ኃጢአት የማይታሰብብን አላስብም ያለን ጌታ አንብቡት። ዕብራውያን ምዕራፍ 8 ቁጥር 10፣ ዕብራውያን 10 ቅድም ያነበብነው አላስብም በቃ አላስብም። ኧረ አስብ ጌታ ሆይ አንለው እንግዲህ ኃጢአቴን አስብ ነው በቃ። እግዚአብሔር የተመሰገነ ይሁን። አሜን። ራሳችንን ሁላችንም በኢየሱስ ክርስቶስ ደም ይቅር እንበል። ይቅር ተብላችኋል፣ ይቅር ተብያለሁ፣ ይቅር ተብለ። ስለዚህ ፋሲካን ስናስብ እስከዛሬ እንደሆነው በኃጢአት ውጫዊ የሆነውን ነገር ብቻ አይደለም የምናስበው። እንዲያውም እዚህ ጋር ዝርዝሬ ጽፌ ነበር። እንግዲህ ስለተውኳችሁ ምህረት ሳረግላችሁ ነው ያሳጠርኩት እንጂ እዚህ ጋር በጣም ብዙ ነበር የጻፍኩት። አንደኛ የጌታ ኢየሱስ ክርስቶስ ሞትና ትንሣኤ የእምነታችን መሰረት ነው። የጌታ ኢየሱስ ክርስቶስ ደም ስለ ኃጢአታችን የፈሰሰ መስዋዕት ነው። ለጽድቃችንም የተነሳው ጌታ ይሄን አድርጎልናል አይደለ? በቃ በጣም ብዙ ነው የጻፍኩት። በክርስቶስ ደም ያልተደረገልን ምን ነገር አለ? ወደ እግዚአብሔር መንግስት መግባት ሆኖልናል። እግዚአብሔር አምላካችን ስሙ ይባረክ። አሜን። ከደሙ የተነሳ ከኃጢአት ተዋጅተናል። ከደሙ የተነሳ ተቀድሰናል። ከደሙ የተነሳ ህይወትን አግኝተናል። ከደሙ የተነሳ በጠላት ላይ ድል ነስተናል። ደሙ ወደ አብ የምንገባበት መንገድ ከፍቶልናል። ደሙ እግዚአብሔርን ለማገልገል ምን በቃ ስለ ደሙ ካወራን በጣም ብዙ ነው፣ ግን ብዙ ጊዜ የማይነሳው ይሄ ነው። ደሙ በህሊናችንም ላይ አፕላይ ያደርጋል። ራሳችንንም ከመክሰስ ነፃ አውጥቶናል። ይሄን ነው ዛሬ ልጨምር የፈለኩት። ስለ ደሙ ብዙ ይባላል፣ ግን ከዛሬ ወዲያ ስታስቡ ራሴን እንዳልከስ ነፃ አውጥቶኛል። አሜን። ራሴን እንዳልከስ በሉ ነፃ አውጥቶኛል። ኃጢአት ንስሐ ከተገባበት በኋላ በእግዚአብሔር አይታሰብም። አሜን። ወንድማችን እንደ ተስፋዬ ጋቢሶ ሲዘምር ምንድነው የሚለው? ደስ ይበልህ ወንድሜ ከሳሽ ተጥሏል፣ የኃጢአትህ ዋጋም በጌታ ተከፍሏል። ምሕረቱን ተቀበል፣ ሐዘንህን እርሳው፣ ከንስሐ ወዲያ ልብህን ደስታ ይሙላው። ከንስሐ በኋላ ደስ ይበላችሁ። አሜን። እግዚአብሔር አምላካችን ስሙ ይባረክ።